ማይ ላንቺ ፍቅር ስሜት ሰጥቶኛል። አፍቅሬሻለሁ። ለምንድን አይፕ ድራይቨት ዳንቺ ፍቅሬ ጋር ይዘክራል ስለምታችሁ ግንኙነት ማይ ሰላም ፋሚሊ እንዴት ናችሁ? እንዴት ቆያችሁ? እንዴት ከረማችሁ? ዛሬ ደግሞ በአዲስ ቪዲዮ እንደዚህ ባፈሽ ብለን ከች ብለናል። አይ ቲንክ በጣም ረጅም ጊዜ ተጠፋፋን መሰለኝ። ፖስት ካደረግን ራሱ ከአንድ ሳምንት በላይ ሆኗል። ግን ያው የተፈጠረው ነገር አይታችኋል። ማይንታማ ሆስፒታል ነበረች። ቀለል ያለ ሰርጀሪ ነበራት ማለት ነው። አይታችኋል። እሷም ላይ ፖስት ተደርጎ እነዚያ ጉዳዮች ትንሽ ቶሎ እንዳንገናኝ አድርጎናል መሰለኝ እና ለዛ ነው የጠፋነው። ከዚህ በኋላ ቶሎ ለመምጣት ፕሮሚስ እንገባላችኋለን። ዛሬ እንግዲህ ጋይስ ምንድነው እንደዚህ ለብሰህ እንደዚህ ባሸብቀ ሆናል። ቫላንታይን እንደ ይመስል የመጣው ሁለት ጥያቄ ማንሳታችሁ አይቀርም። እሱን በኋላ አንድ ላይ ስናገረው ልታውቁት ትችላላችሁ። ግን ዛሬ ለማይታ አንድ ነገር ነገር አለ። ያው እንደምታውቁት እኔ ፍቅር ጓደኛዬ የለኝም። ማሂም ፍቅር ግንኙነት ያላችሁ ይታርልጅ ወጣችንም ነፃ ነን። እነዚህ ነገሮች አይ ቲንክ አሁን ላይ ማውራት አለብን ብዬ ማምንበት ሰዓት ላይ ነን ብዬ አምናለሁ። እነዚህ ነገሮች ላይ እንድናወራበት ዛሬ ማሂ ለማፍገር ፈጠሩትና የፍቅር ነገሮች አብረን እዛ በተረፈ ግን ምን መሰላችሁ አሁን ላይ በደንብ ማውራት አለብን። እንግዲህ እነዚህ ናቦች ጊዜ ያደርጓቸው ደግሞ አበባ ሻማ ምናምን ከችው እያለ ያለውን ነገር እንግዲህ እና የምነግራትን ነገር ከማሂ ጋር አንድ ላይ የምትሰሙት ይሆናል። ከዛው ግን ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ራይት ስትመጣ ደግሞ አበባችን እየደኮኩ ስለተምቃለ እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ። አረ ጋይስ ተቃጠልኩ። አረ በስመ አብ እንዴ! ሁለቱም ሻሞች ይሄው ከስንት ጊዜ በላይ ለኮስኩ። እግዚአብሔር አንድ ሙሉ ክብሪት ጨረሰ። ምንም እየነደዱልኝ አይደለም ወይሽ ሻሞ እንኳን ሳይለኩስ መጣሽ። ምንድነው ሻሞቹ አልነድ ብለውኝ እየታገሉ ወይ ዲዲ አልቆይሽ እኮ በጣም ይቅርታ። እሰይ እኮ ቆያው አልነዳሉኝ ሻሞቹ እንጂ እስኪ ለኩሽ ብትዳ እራት ልገብዝሽ ብዬ አይደል ጥር እራቷ አበባ ነው። አይ አይደለም፣ ይኸው ቪዲዮ እየቀረጽን ነው። ዩቲዩብ ቪዲዮ ያይሽ ማለት ሰላም እና ዛሬ how are you አጉት እኔ አንዳንድ ነገሮችን እንድንጠያየቅ ስለፈለኩና አንድ ደግሞ የምነግርሽ ነገር ስላለ ለዛ ነው እንደዚህ አድርገህ ከጠበቀኝ ለዛ ነው ኦብቪስሊ ለዛ ነው። ኦኬ እሺ ለላኩ ሰው ወይስ ይቅር? ኧረ ማሂን እንጃ የሚነዱም አይነት ነገሮች አይደሉም። አይ ቦያይ ልታስፈትልብኝ ነው ያለው ባጠፋሁት እንዴ? ይሄ ነገር በሙያ የሚመዘላል እንዴ? እንደዚህ ውድ በቃ በኢየሱስ ስም እውነትም ይሄ ነገር በጌታ ስም ወይ ልጅ እኔ እግዚአብሔር ወይ ተቃጠለ በዳታችሁ አጠማጠኩበት ኡቺ ኧረ ማሂ ተይው ምን ችግር የለም። ወይ ልጅ እንደጎዳሁት አይ በቀል ነው መሰለኝ ይሄ ነገር የባለፈው ነው። በቃ ተው ይሄው ከፈቀፈቀው ባ ይርበኛል። እስከዛ ፕሮግራም ሲበርሻሽ ያያችሁ ነው ጋይስ። እግዚአብሔር መቼ ነው የሚለቀው? እሺ መታሽ ወይ ዛሬ ብትደው እኔ ምን አውቃለሁ ምን እየተፈጠረ እንዳለ አላውቅም። ለዚህ ሁሉ ግን መንስኤ ጋይስ
ክብሪት በጸሎት ጀምረዋል ጉዳያችንን። አይ ብዙ ባልበታግም የጠርዙ ስለሆነ ነው። በጸሎት ጀመረ ጉዳይ። ኧረ ተይው አይለኮስ ይሄ ነገር ቁሰኛ ነገር ነው። በኢየሱስ ለቆዲ ደቦ ሎቢ ለምትመስለው ይሄ ነገር አስለቅቄ ልምጣው እንጂ እንደዚህ ባታዩኝ ደስ ይለኛል ጋይስ። እና አይ ችግር የለውም በላ ላይ አይ ያስለቅቄ ና ቦቼ አታ እሺ ዲዳችሁ እግዚአብሔር ግራ ገብቶኛል። ምንድን ነው የተፈጠረ ያለው ነገር? ባሪም ምንድን ነው ይሁላ ነገር? እኔ እንደዚህ አይነት ነገር ተደርጎልኝ አያውቅም ከዚህ ቀደምና ምን አይነት እንዴት ሪያክት ማድረግ እንዳለብኝ አላወኩም ነበረ። ግን ምን አስቦ ነው ውጪ እንዴ ራት ሲለኝ እኔ መሰለኝ እንደ ማንኛውም ቀን ስጋ ፍርፍር አዞ እዛው ሰፈር ያለ ምግብ ቤት በላለብኝ አስቤ ነበር። አንደኛ እዚህ ሲቀጥረኝ ግራ ገብቶኛል። ሁለተኛ ደግሞ አበባ ትልቅ አበባ የተጠቀለለ አበባ ምናምን አድርጎታል። ከዛ ደግሞ ጭራሽ ወይን አዟል። ይታያችሁ አሁን ሲመጣ አልጠጣም ብለው በኔን አትቀየሙኝ። ምክንያቱም እሱ ያውቃል መጠጥ እንደማልጠጣ ያውቃል። ስለዚህ በኔ እንዳትፈርዱ። ግን ሆን ብሎ እያወቀ ነው ያዘዘው። ግን እግዚአብሔርን ግራ ገብቶኛል። ምንድን ነው አበባው? ካሜራማ ምንድን ነው አበባው? እንደዚህ ይለኛል። ኧረ እናትህ እግዚአብሔር ምን ሊለኝ ነው እንዴ? እኔ እንደዚህ ደግሞ ብርዱ ቅድም አልበረደኝም ነበር። እዚህ ስመጣ ተንቀጠቀጥኩኝ። ውስጤ ነገር አዝዬ ነው መሰለኝ። እስቲ ሻማውን እናብራለትና እንዳግዘው ምን ሊለኝ ፈልጉ። ማውራት የከበደኝ ነው ታውቃላችሁ። ከዚህ ቀደም ትንሽ ሰርጀሪ ተሰርቼ ነበር በዛ ምክንያት እና እስቲ እንደ ሴት ልጅ ጉድ ልበል። ሻማ ላብራ ቢያንስ ምግብ ባልሰራም ደስ ይቀበጥ ይቀርልኝ ቦቼ ሻማው እንኳን ሳይበራ እርጥብ ክብሪት ነው ያመጣኸው ጋይስ? አስለቅቄ መጥቻለሁ። መቼስ የኔ መሰለ ፕሮግራም ቡራ ዜብራ መሲ ለምን? እሺ ቤቢ ፕሮግራም አልገባኝም። ቦቼ ፕሮግራም አልኩ እንዴ? ፕሮግራም አልካውት? አይ ማይ አንዳንድ ጥያቄዎችን ጠይቅ ስለፈለኩ ነው። አልኮል ነው? እሺ በነገራችን ላይ መጠጣት ትችላለሽ። ሳዝ አልኮል እንደማጠጪ አውቄ የብር አልኮል ሁለት ሻባ አብርቻለሁ። ሁለቱን አብራቸው ይመለከተኝ። በቃ ይቀርባ ተመልሰው ስለሚጠፍ ወዲያ ተሪ በረደኝ ልበል ወይስ አለበል በይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እድሜያ መሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ አሪባ ተቀጠቀጥኩ ይመስለኝ። ብሩክ ለሽ ውሽ በስነ ስርዓት ወይ እቺ ሁሌ አብሮብኝ መጥቼ እንዳስቆለፈኝ ሁሉ ጊዜ ቦቼ ዳይ ምንድን ነው የተፈጠረው? አይ ማይ የምር ለሲሪየስ ጉዳይ ነው። ማርያም እንዴት ነው መሰለሽ አንዳንድ ነገሮችን እንድናወራ ማለት እሺ። አልፈራህም? ለምን ዘፈር ለምን ማለት ለምንድን ነው የፈራሽው እንጂ? አይ አልፈራህም ማለት አልነበረብኝም መሰለኝ። ማለት አይ ጥያቄ ወይ ደስ አለ የሚያስፈራ ነገር ያላል መሰለኝም ብዬ እኮ ነው። አይ ጥያቄ እንደዛ አልነበረም። እሺ ተቆልፍኛለህ አላስቸገርኩ ቅድም ቁጭ ብለህ ባታይክ እባክህ እቺ አበባ ትወዳለህ? ከዚህ ቀደም እንደዚህ አድርጋ አታውቅም ነበርና ምን እየተፈጠረ ሰው ነግሮኝ ነው። ብዱት አቁልፋል ይጋውና እራት ልጋብዝሽ ስልሽ ግን ኤክስፔክት አድርጊያለሽ ብዬ አስቤ ነው። እራት ጋብዘኝ ታውቃለህ? ከዚህ ቀደም እራት ጋብዘኝ ነው እኔና አንቺ ብቻችንን እራት መቼ ነው በልተን የምናውቀው? ስልክ ዶ አይ እራት ስልክ ይሄ በቃላ በቃ ፍርፍር ምናምን እኮ ነው ይሄ በቃላ ጥበብ ብራስ አይደል ነው አይደለም። ከቀረጻ በኋላ ወይ አንድ ላይ ነው እራት የምንበላው ወይ ምናምን እንጂ
እንደዚህ በተለየ መልኩ እኔና አንቺ እራት የበላንበትን ቀን እኔ አላስታውስም። ኦብቪስሊ እሱን ተይውና አሁን አንዳንድ ነገሮች እንድናወራበት ለምሳሌ አሁን ማሂኔና አንቺ ትንንሽ ልጆች አይደለም ማለት እና ልክ ከዚህ በኋላ የፍቅር ህይወት እንደሌለሽ እኔም ኦዲየንስም የሚያውቀው ነገር ነው። እኔ ግን ካሜራ ፊት እንደዚህ መሆኔን አልወደድኩትም። ሌላ ነገር ነው ይመስለኝ። ተቀጥቅጬ ግን ብርድ ነው በጣም። እሺ ንፋስ አለ ብለው ለዛ ነው። እሺ ጋቢ ላስመጣልሽ? አይ ታስመጣልኝ። እንደዚህ አምሮብሽ አሁን ጋቢ ብትደርቢ አክስቴ ነው የምትመስል። ለዛ አላማረብኝ ቦቻ ባይሆን አምሮብሃል በጣም እውነት ባይሆን ሸሚዝ ቆይ አንዴ ቅርታ ያው ልቆልፈው እያስተነፈሰኝ አይደለም። ሰባ አብሮብሃል ባይብር አብሮብሃል። አመሰግናለሁ ማሂ። ስሚ ጠፍቶብክ ነው? አዎ። የት ሄዱ? የት ሄዱ? ሰፈር ቡና ተጠርቶ። ስሚ ወይ ልክሳሽ ነው እንዴ ማሂ? እንዳልከሰው በነገራችን ላይ ጋይስ ሰርጀሪውን በትልቅ ድል ተጠናቋል እና ምንድነው ሊያስቀናኝ የሞከረ ነው እንደዚህ። ይሄ ባይዘው ያኮራብ አፍንጫዬን በደንብ መነካካት የምችል ሰው ነኝ እኔ። ማሂ አትችልም። ብቻ አይ ሲሪየስ እናድርገውና ጉዳዩን ምንድነው ምን ታስቢያለሽ? ስለምን? ስለ ህይወት፣ ስለ ማን? ስለ ህይወት፣ ስለ አንቺ ህይወት፣ ስለ ግል ህይወትሽ። ስለ ግል ህይወቴ ስለኔ ስለ እንዴት መሰለሽ ማሂ አሁን እኔና አንቺ ልጆች አይደለንም፣ ትልልቅ ሰዎች ባንሆንም ግን አይ ቲንክ እኔ ሪሌሽንሺፕ እንደሌለኝ ታውቂያለሽ፣ አንቺም እንደሌለሽ አውቃለሁ። እና ማለት ሁለታችን በደንብ የተግባባን የተላመድን መስሎ አልተሰማሽ? መስሎ አልተሰማሽ ወይ? ጥያቄ ከምን አንፃር መሰለሽ? እሺ አይ ከምን ፐርፌክት መሰለሽ እንደዚህ እያልኩ ያለሁት ማለት የሆነ ሰው እየሰራ ምናምን ከሆነ የሆነ ሰፖርት የሚደረገው አይነት ሰው ከጎኑ ካለ ለመለወጥ ቅርብ ነው ብዬ አምናለሁ አይደል? አንቺም እንደዛ የምታምኚ ሰው ነሽ አይደል? እኔ መደገፍ የለውም ነው አይደል? ልቀይርሽ ቦታ? አይ አትቀይረኝ። እንደዚህ ነው። እሺ እኔ ጋር እኮ መሆን ትችያለሽ። ነይ እዚህ ጋር። አይ አልወድም። ነይ እዚህ ጋር። አይ ይቅርብኝ ጋሽ። እባክሽ እባክሽ። እሺ ይሄ አንቺ ሲታማሽ ጠጪ። እሺ ተጠማሽ ጠጪ። ዛሬ ምን ይመስቀው ዝም ብዬ ልልሽ። እሺ ግን ማለት አንድ ወንድ ማለት ነው አበባ አርጎ ምናምን እንደዚህ ቋዲ። እሺ አሁን ሲሪየስ ሆናለሁ። እሺ አበባ ይዞ ምናምን ኢቨን ሻማው ማለ እና የወይን ብርጭቆ ምናምን ይዞ የሆነችን ሴት ልጅ እራት ልጋብዝሽ ካላት ምን ሊነግራት ነው ብለሽ ታምናለሽ? እንደ ቦቸራ እያየሽ ነው ነገሮች አይደለም። የፊልም ላይ ነው ወይስ በሪል ላይፍ? ፊልም ላይስ ቢሆን እሺ ፊልም ነው እንበል። ፊልም ላይስ ቢሆን ምን ለመንገድ ነው የምንጠቀመው? ፊልም ላይ ለመናገር ከፈለግን ያው ፊልም ያው የእውነተኛው ዓለም ገጽታ አይደል እንዴ? ማሂ ስለ ፍቅር ምን ታስቢያለሽ? የሚያስደነግጥ ጥያቄ ነው። አልደነገጥኩም። ምን ታስቢያለሽ? አንተም ታስባለህ ማለት እኔ አሁን እውነቱን ስነግርሽ አሁን ባለውበት ሁኔታ ላይ በደንብ ልክ እንደዚህ የሚቀርባት የውስጤን ትረዳልኛለች፣ ትደግፈኛለች ብዬ ማምናት ሴት ከጎኔ ብትሆን ማለት የፍቅር አጋሪ ብትሆን ጥሩ ሰፖርተሪ እንደምትሆን አምናለሁ እና ደስተኛ ነኝ ማለት ነው። ግን ያው ሴቷ ትወስናለች። ትክክለኛዋ ሴት ካገኘው ደስተኛ ነኝ። አንቺስ? እኔ ግን እሺ ታይፕክ ምን አይነት ሰው ነው? ሴት ናት እንዳንቺ አይነት ሴት? አይ መሰልሽ እንዴት መሰልሽ እንዳንቺ አይነት ሴት እንጂ አንቺ አላልኩም እኮ አትደንግጪ። አይ አልደረገጥኩም ግን እሺ ማለት በቃ 3 ወር ሆነን አይደል? አሁን በጣም ደግሞ ከተቀራረበ ምን ታውቀው ያው አመታት ቢሆንም በዛ ሁሉ ሁኔታ ውስጥ ያንቺን ባህሪ አይቼዋለሁ። ላይፍሽን አንቺን በደንብ አውቄሻለሁ ያምናል።
ትንሽ ነጭናጫ ነሽ፣ አኩራፊ ነሽ እንጂ እና ልክ እኔ በቃ ከዚህ በፊትም ተናግሬዋለሁ። ታይፒንግ እኮ ከዚህ በፊት ተናግሬው ሰምተሻል አይደል? እንደ ራስሽ ጠይቀሽ ሰምቻለሁ። እሱን ድጋሚ ማብራራት ያለብኝ አይመስለኝም። ግን ማሂ አሁን ማህደር ስለ ፍቅር ምን ታስባለች እና የነገ ህይወት ምን ቢሆን የተሻለ ነው ብላ ታምናለች የሚለው ነገር ማወቅ ስለፈለኩ ነው ልጠይቅሽ። እኔ ወደፊት ኑሮ ቢሆን ማለት እኔም በደንብ ሞር እንዲረዳኝ መሰራው ስራ እንዲረዳልኝ እንዲያውቅ ያው እዚህ ውስጥ ያለ ሰው አይ ቲንክ እኔ መስፈርት ይቀይራሉ መሰለኝ። እንዴት አረግሽ? ስልክ በፊት ላይ በቃ እዚህ ከኔ ጋር ተመሳሳይ ስራ ከሚሰራ ሰው ጋር አብሬ መሆን የለብኝም ብጋጫለሁ ምናምን ያስብ ነበረ ምናምን። ግን አሁን እንደው ቦር እንደዚህ አይነት ሰው ቢሆን ይረዳኛል ብዬ ማሰብ ጀምሬያለሁ። ከምን አንግል ማሰብ ጀመርሽ? ምን እንደዛ እንድታስቢ ምን አደረገሽ? የሆነ በቃ በጣም ብዙ ሰዎች ታውቃለህ ካለ በህይወት ከባቃቸው ሰዎች ምናምን ከባየው ምናምን ነገር ብቻ እንደዚህ አይነት ሰው ቢሆን ከኔ ጋር ማሽት አድርጋለን ብዬ ማሰብ ጀምሬያለሁ። ስለዚህ ማለት አሁን ላይ ትክክለኛው ሰው ወደ አንቺ ህይወት ቢመጣ ኦፕን ነሽ ነው? ለሽ ሳቂ በጣም እኔ እግዚአብሔር ሞቲ እንትን እየቀለድኩ አይደለም፣ ግን ሳቂ እየበጥብጥ ነው እኮ አላውቅም። ደግሞ ማለት ነው እንትን የሚያስብል ነገር ያለው ይመስለኛል እና ማለት አይደለም። አሁን ካንቺ ያለውን ነገር ካወቅኩ በኋላ ነው ልነግርሽ እንኳን የምችለው ማለት ነው። ልነግርሻለሁ ያልኩሽ ነገር መጀመሪያ ግን ካንቺ በኩል ያለውን ነገር መስማት ፈልጋለሁ። ቆይ እንደነገርኩህ ነው እኔ በአሁን ላይ በቃ ይረዳኛል ብዬ ባስበው ሰው በህይወቴ ከመጣ በጣም ደስ ብሎኝ ነው አክሴፕት የምታደርጊ ማለት። ምን አይነት ሰው አሁን በህይወትሽ ላይ ቢመጣ ተቀባይነት አለው? ካንተ ጋር በሰራውን ስራ ቢያቅልኝ በደንብ ቢረዳኝ። አሁን ለምሳሌ እኔ ባህሪ ትንሽ ያስቸግራል። ሁሉም ሰው ጋር ምናምን ሄጄ ልሳሳቅ ምናምን እችላለሁ እና በቃ አይደለ ለጋ ጠባ ጭቅጭቅ እንዳይሆን ቡር የኔ ባህሪ በደንብ ቢረዳኝ አይነት ሰው እንዲሆን እፈልጋለሁ። ያንን ደግሞ ለመረዳት ደግሞ ከዛ ቀደም ከዛ ሰው ጋር ወይ በቤስት ፍሬንድነት ሊሆን ይችላል በምንም አይነት መንገድ ብቻ ያ ሰው በደንብ በቀይ መሆን አለበት። ከፍቅር ውጪ የምንተዋወቅ ሰዎች መሆን አለብን። በደንብ ተያይተን በፍቅር ምናምን የምንጀምረው ጉዳይ ባይሆን ደስ ይለኛል። በጓደኝነት ጀምረን የምናሳድገው ነገር ቢሆን ደስ ይለኛል። አሁን ለምሳሌ እኔ ማሂ ምን አይነት ሰው ነሽ ብባል በደንብ ስላንቺ አሁን ላይ በኮንፊደንስ መናገር የሚችል ሰው ነኝ ብዬ አምናለሁ። ምክንያቱም በደንብ ስለተግባባናል እና ደግሞ ልክ እንዴት ነው አንቺ ስለኔ ማውራት አትችይም? ምን አይነት ሰው ነኝ እስኪ ንገሪያቸው በዚህ አጋጣሚ። እሺ እኔ ባወኩክ ልክ በጣም የዋህ ሰው ነህ፣ ጥሩ ልብ አለክ። ከዛ ግን ብርዱ አለቀቀኝም ጋይስ፣ በጣም በርዶኝ ነበር። ለቀቀኝ በቃ ትቶኝ ነው ማለት ነው። እና ደግሞ ምንድነው ያንተ ትንሽ ሁልጊዜ የምንጨቃጨቅበት ነገር ነው። የሆነ ነገር ስታደርግ ስትናገር ምናምን ነገር እኔ ልጎዳበት እችላለሁ አልችልም የሚለውን ነገር አይደለም የምታደርገው። በቃ ስሜትን ነው just የምትገልጸው። ሰው ግን ከራሱ አንፃር ምናምን በጣም ብዙ ነገር አስቦ ወተት አዘክ ነው። አይ አራግሽ ትፈልጋለሽ? አዎ እሺ በቃ ይቅርብ። ለምን ይቀርብሻል? እሺ አንድ ወተትና አንድ ትኩስ ሻይ። እሺ ሁለት ወተት። እሺ ሳልፈልግ ወተት ልታስጠጣኝ ነው። ለምሳሌ አያችሁ ሩሩ መሆን ሩሩ ሴት። እሺ ማሂ የኔ የሚያጋጨን ባህሪ ይሄ ነው። የሚያጋጨን ባህሪ ይሄ ነው ማለት እንዴት ነገሮችን ኮምፕሮማይዝ ማድረግ የምችል ሰው አይደለም ነው። ኮምፕሮማይዝ ማድረግ ትችላለህ፣ ግን አሁን ለምሳሌ እኔ የሆነ ነገር ላወራስ ላይ እኔን እንደዚህ ሊያስብለኝ ይችላል ብዬ አስቤ መተው ነገር አለ። ኦኬ እኔ ግን ቦቸራ ከዚህ በኩል እገመታለሁ ብዬ አላስብም። ይችላል ብለህ ሳታስብ ቀጥታ ነው ብታወራ።
እና እሱ ትንሽ ይረብሻል። በዚህ አጋጣሚ ንገሩት እህቶቹ ወንድሞቹ። እሺ የምታወራውን ሰው ይገምታል። እንግዲህ ያው ከማህደር በላይ ልታይኝ አትችሉምና ማህደር አሰግድ ስላላልፍ ይቅርታ፣ በሙሉ ስምሽ ነው የምጠራሽ። እሺ ማይ አሁን ትክክለኛው ሰው እኔ ብሆንስ አሁን ለምሳሌ እኔ መጥቼ ማይ ላንቺ ፍቅር ስሜት ሰምቶኛል አፍቅሬሻለሁ ብዬ ብጠይቅሽ ምላሽሽ ምንድን ነው? ማለት ጥያቄ የሚሆንብሽ አልመሰለኝ። ማለት በቃ ኖርማል አድርጊው። እሺ መጥቼ ማይ እስካሁን ድረስ የቆየንባቸው ጊዜያቶች እንድንላመድ አድርገውኛል እና ላንቺ የሆነ ስሜት የተሰማኝ ነው አፍቅሬሻለሁ ብልሽ ምላሽሽ ምንድን ነው? ማይ ይሄን ጥያቄ ከመለሽልኝ እውነት ዛሬ በጣም ብዙ ነገሮች እንደሚስተካከሉ እኔ አምናለሁ እውነት። እና ማይ አሁን አፍቅሬሻለሁ ብልሽ ምላሽሽ ምንድን ነው? ማይ እኔ አላምንም። እንዴት ነሽ? ሰላም ነው? እንዴት ነው ያማረብሽ? ሰላም ነው? እኔ እኮ ሚዲያ ላይ እኮ አይሻለሁ። በእናትሽ አገኝሻለሁ ብዬሽ ነበር። በእግዚአብሔር በጣም ይቅርታ ባሬ ብር እኔ ራሴ ደውላለሁ ያልኩኝ ነበር። ስልክሽ አይሰራም? ስልክ ያው አይሰራም። ስልክ ቀይሬያለሁ። በእውነት ሰላም ነው? ሰላም እንዴት ነሽ? ሞቼ ተዋወቀው አብሮ አደግ ጓደኛዬ ነው። ሞቼ ነበር የማይ በጣም የምወዳት ቤስት ፍሬንድ ነው። ካሜራ እየቀረጽን ነበር። በእውነት ሰላም ፋሚሊ እንዴት ናችሁ? ቲክቶከር ነው እና ለዛ ነው ዝም ብዬ አስገባሁት። ከስራው ላይ ራሱ ቁጭ በላ። እሺ ቁጭ በል። ደህና ነህ? እግዚአብሔር አለሁ። እናትሽ ረበሽኩ እንዴ? ኧረ አልረበሽኩም፣ ችግር የለውም። ከስንት ጊዜ በኋላ ተገናኝተን እኔም ለዛ ብዬሽ እኮ ነው። ደህና ነህ? እንዴት ነሽ? አለሁልህ። እኔ ብርድሽም ንፋስ አለ። አይ ችግር የለውም። ነገር ብታመጣላት ችግር የለውም። እንዴ በስ ችግር የለውም። ዩቲዩብ እየቀረጽን ነው። ያው እንግዲህ አይተኸዋል ብዬ አስባለሁ አይደል? አዎ ያየው መሰለኝ። ሚዲያ ላይ በጣም እከታተልሻለሁ። ግጥሞች ምናምን እኔም ያየው ነበረ ቲክቶክ ላይ። የሞከርን ነው እንግዲህ። እዚህ እኮ ሰው ቀጥሮኝ እንዳጋጣሚ በዛውም እናንተ ጋር ብሬያችሁ ልጠብቅ። አይ ጠብቅ፣ ችግር የለውም። ደህና ነህ? አለሁ። ቦቺን አታውቀውም? ቦቺ መሰለኝ ማውቀው መሰለኝ። እንዴት አታውቀውም? እኔን ማወቅ ግዴታ ያለበት አይመስለኝም። ማሽ ቦቺ ሰው እየጠበቁ ስለሆነ እንጂ እሄዳለሁ። ችግር የለውም። ከረበሽ አይ ችግር የለውም። እና በእናትህ ምን እየሰራህ ነው ታዲያ ከቲክቶክ ውጭ? ያው ቲክቶክ ነው ያለው። እስቲ እንኖራለን ማይ እስቲ እናወራለን፣ እንሰራለን አብረን ፍላጎቱ ካለ። ከኔ ስልኬ ቀይሬ የብዙ ሰው ስልክ ነው ብታይ ጠፋብኝ። እስቲ ቆይ ስልክሽን ሊያዘው እንደውም በዚሁ አጋጣሚ ስልክሽን ሊያዘውና እንትን ባለው አምጣ ልጻፍልክ። እየቀረጽን ስለሆነ ጽፍልክ ይሻላል። ያው ደውልልኝና ይዘዋለሁ። እሺ እና ደህና ነህ? ደህና ነኝ እግዚአብሔር ይመስገን። ውጪ ወይ በቃ ያሳለፍነውን ነገር ስነግርህ በጣም ማይ ማለት በጣም ከበፊትም ጠንካራ ሴት ናት። አሁንም ያለሽበት ሁኔታ ደስ ይላል። እውነት ደስ ነው የሚለኝ። ለሰዎች እናገራለሁ። እቺ ሚስት ተፈሪ እንደ ነበር ይሰናል። በእውነት ያ የጎረልክብኝ አይ ውጪ ያው እንግዲህ ከሱ ጋር ጀምረናል ስራ አይደል? ተዋናይ ነው ወይስ? ውጪ ታውቀው ተዋናይ ነው። እንጃ ተዋናይ ነው። በዘርፈ ብዙ ነው የሚባለው። አርቲስት ነው። አሪፍ ነው። እኛ ግጥሙ ላይ ቀረን እኮ ለዛ እኮ። አይ አሪፍ ነው ስራ፣ እሱ ነው የሚሻለው። ባለ ክህሎት ነው መስራት ያለብን። አይ ማይ አምሮብሻል ግን በእውነት ከረታ ብራዘር ምን መሰለሽ ዩቲዩብ ቪዲዮ እየቀረጽን ነውና አንደኛ ነገር ቆይ ማይ አረቦች ማይ በእናትህ ስለሁለታችሁ ግንኙነት እኔ አይመልክ ማይ ቆይ እንዴ እና ሁለተኛ ነገር ዩቲዩብ እየቀረጽን የሆነ ሰው ድንገት ማይ ምን ሆነሽ አይደለም የሆነ ሰው ድንገት ገብተሽ እንትን ማለት ቪዲዮ እንኳን ቢሆን ገጣሚ ኮንክ እዚህ ሙያ ውስጥ ካለ ቪዲዮ መቋረጥ እንዳለበት ቢያንስ ማሰብ አለበት አይደል? አይደለም እኔ እኮ ከረጅም ጊዜ በኋላ አገኘኋት። በጣም አይ ቆይ በስ ይልጋል ካስቸገርኩ ነበር ለምን በስ ልንገርክ
አንተ ነው ጠፋብኝ ብለህ ማለት ደበልኩኝ። ውጪ አይ ችግር የለም። አይደለም ችግር የለውም። እዛ ጋር ሁኚ መጠበቅ ይችላል። ችግር የለውም። አይ እኔማ ከዚህ በኋላ አብረን እንሰራለን በሚለው ነው። እና ደግሞ ፍቅረኛ ይዘክራል። የለም እንደሱ አይነት ነገር እንኳን እንኖራለን። በእውነት የምር አለበትን ነገር ምናምን አወራሻለሁ። ስልኳን ተቀብላታል አይደል? ደውለህ ታወራታለህ። እኔና ማሂ እያወራን ያለነው ጉዳይ አለ። ቪዲዮ እየቀረጽን ነው። ከዛ በኋላ ታወራላችሁ። ኦኬ እንደዛ ማለት ነው። በቃ ችግር የለም። አይደለም አይ አይደለም እኔ እኮ ላስታውቃችሁ እኮ ነው ሁለታችሁን። ቡቺ አይ እሱ ደስተኛ ሆነ አይመስለኝማ። ተዋወቅን አይደል እንዴ? ማሂ ቪዲዮ እየሰራን ነው አይደል እንዴ? ምን እያደረግሽ ነው? ልቀቂኝ እንጂ ደግሞ በቃ ብራዘር ችግር የለም። እሺ ደውይላትና ታወራላችሁ። ሰዓት ስሜቴ ምን ያስፈልግም። ችግር የለም። እሺ አይ በቃ ደውልልኝና እዛ ገውኝ መጠበቅ ይችላል። ሰው እንትን ስላል ቀጠሬ ነው። እሺ ችግር የለም። እዛ ገውኝ መጠበቅ ይችላል። እሺ ደውልልኝና በቃ እንገናኛለን። ቡቺ አንተ ቡቺ ቸርደሪት ማለት ነው። በሲ ወይ በቃ ደውልልኝ ጌታ ተነጋገራለን። እሺ ፍቅራችን